ደግሞ ሲሪያል ኪለር ያለበትን ሙቪ ማየት ትወዳላችሁ? ወይም ዶክመንተሪ? ለምሳሌ እንደ ዳመር፣ ቴድ በንዲ ወይም ደግሞ ዴክስተር የመሳሰሉ ሲሪያል ኪለሮችን መቼም ታውቋቸዋላችሁ። እነዚህን ነፍሰ ገዳዮች አንድ የሚያደርጋቸው ነገር ከማህበረሰብ ያስፈነገጠ ወይም ደግሞ አንቲሶሻል የስብዕና ቀውስ መኖር ማለት ነው። ይህ ህመም ያለባቸው ሰዎች ብዙ ጊዜ የሚያሳያቸው ምልክቶች ይኖራሉ። እድሜያቸው ከ8 ዓመት በላይ ከሆነ በኋላ የተለያየ የሚያሳያቸው ምልክቶች አሉ። ከነዚህም ውስጥ ለህግ አለመገዛት፣ በዚህ ምክንያት ከወላጅና ከአስተማሪዎች ጋር መጣላት መኖር፣ በተደጋጋሚ መዋሸት፣ ለራስ ጥቅም ብሎ ሰውን ለመዋሸት መሞከር፣ ምንም ነገሮች ሳያስቡት የተለያዩ ነገሮችን መወሰን፣ ለምሳሌ በጣም የፈጠነ የመኪና ነዳድ፣ አደንዛዥ እጽ መጠቀም፣ ጥንቃቄ የጎደለው የግብረ ስጋ ግንኙነት ማድረግ፣ ከእኩዮቻቸው ጋር መጠላት፣ መደባደብ፣ ጥፋት ካጠፉ በኋላ ምንም አይነት የጸጸት ስሜት አለመኖር፣ ስርቆት፣ የራሳቸውንም ሆነ የሰዎችን ደህንነት አለመጠበቅ፣ ከቤት መጥፋት፣ ደካማ የሆነ የትምህርት ውጤት፣ ከዛ በተጨማሪ በትምህርት ቤት አካባቢ የሚኖር የተለያዩ የባህሪ ችግሮች ሊኖሩ ይችላሉ። እነዚህ የጠቀስናቸው ምልክቶች ብዙ ጊዜ ከ15 ዓመት በታች የሆኑ ግለሰቦች ላይ የሚከሰት ሲሆን እርግጠኛ ይሄ ልጅ አንቲሶሻል ዲስኦርደር አለበት ለማለት ከ18 ዓመት መጠበቅ ይኖርብናል። ከማህበረሰብ ያፈነገጠ የስብዕና ቀውስ ያለበት ሰው ከ18 ዓመት በላይ ሲሆን የሚያሳዩ ምልክቶች ደግሞ እናያለን። ዝቅተኛ የስራ አፈጻጸም፣ የስራ ሰዓት አለማክበር፣ በተደጋጋሚ ከስራ መባረር እና በራስ ፍቃድ ማቋረጥ ወይም ደግሞ ኩዊት ማድረግ ይኖራል። ብዙ ጊዜ ከልጅነታቸው ጀምሮ አድገውም የሚኖር የመዋሸት ልማድ ወይም ደግሞ ፓቶሎጂክ ላየር መሆን፣ ከእድሜ ኩዮቻቸው በተለየ መልኩ በለጋ እድሜያቸው የወሲብ ጓደኞችን በብዛት መያዝ፣ በተደጋጋሚ ፍቺ መፈጸም፣ በትዳር አጋሮቻቸው ላይ ደግሞ አካላዊ ጉዳትና ትንኮሳ ማድረግም ያዘወትራሉ። እነዚህ ምልክቶች እድሜ በመጨመረ ቁጥር ምልክቶቹ የቀነሱ ቢሄዱም ብዙ ጊዜ አንቲሶሻል ፐርሶናሊቲ ዲስኦርደር ያለባቸው ሰዎች በለጋ እድሜያቸው በሞት ይቀጭላሉ። ስለዚህም ወይም ደግሞ ስለሌሎች የስነ አእምሮ ጉዳዮች የስነ አእምሮ ሐኪሞችን ማማከር ከፈለጋችሁ መተግበሪያችንን ከፕሌይ ስቶር በማውረድ ቀጥታ ማማከርና ማነጋገር ትችላላችሁ። ከዛ በተጨማሪ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ ያሳውቁን፣ አሊያም 9394 በመደወል ለ24 ሰዓት ምክሮችን ማግኘት ትችላላችሁ።